በኮሜንት በኔጌቲቭ ኮሜንት ነው ራሷን ያጠፋችሁ የምትሉ ሰዎች አንደኛ የቦኒን ታሪክ የማታውቁ ሰዎች ናችሁ። ይሄ ልጅ ሌላ ፍቅረኛ ነበረችው። ቦኒ ደግሞ ፍቅረኛው ነበር። ሌላ ጓደኛ ደርቦባት ነበረ። በዚህ ምክንያት ነው ራሷን ያጠፋችው። አይ በኮሜንቶች ነው ያጠፋችው። ሌሎች ደግሞ ለላይክ እና ለቪው ሲሉ የሁለቱን ግንኙነት ወደ ጎን ብለው ቪዲዮና ፎቶ ሲለቁ የነበሩ ናቸው የሚሉ አሉ። እና አዳዲስ መረጃዎችን ያገኘናቸውን የሚዘን መተናል። እስከ መጨረሻው ተከታተሉን። ይህ ሰብ ዩቲዩብ ነው። ቦኒ በምዕራብ ወለጋ ከግንቢ ከተማ 22 ኪሎ ሜትር ርቀት ላይ በምትገኝ ቦታ ተወልዳ አዲስ አበባ መጣ። ከዛ አዲስ አበባ ውስጥም የተለያዩ ሊስትሮ እና ጎዳና ላይ የሚሰሩ ስራዎችን እየሰራች ህይወት እንግዲህ አንዳንዴ የማይሆን ነገር ውስጥ ተከታታለች። የተለያዩ ሱስ ውስጥ ገብታ ነበረ። በዚህ ሱስም ክፉኛ ተጎድታ ነበረ እና በኋላ ራሷ ወደ ቲክቶክ መጣ። ቲክቶክ ላይ እጣ እያጫወተች ጥሩ ገቢ አግኝታ ራሷን ለውጣ ቤተሰብ አስተዳዳሪ ሆና ትዳር መስረታ ነበረ። በህይወቷ እንግዲህ ከጎዳና ተነስታ ራሷን ለውጣ መኪና እስከ መግዛት ከጠባብ ቤት ሰፋ ያለ ቤት ወደ መከራየት የቤት እቃዎችን ወደ ማሟላት እና አለች እየተባለች አበበች ስትባል የጠፋች እጅግ አሳዛኝ ልጅ ነችና ይህ ደግሞ ለቤተሰብ ምን ያህል መርዶ እንደሆነ መገመት ቀላል አይደለም። እንዲህ ወጣት የሆኑ ሰራተኛ የሆኑ ራሳቸውን ከችግር የሚያወጡ ሰዎች ህይወታቸውን ሲያጡ ቤተሰብ ብቻ ሳይሆን የሚጎዳው ሀገርም ጭምር ነው እና በአሟሟቷ ዙሪያ የተለያዩ ሀሳቦች እየተነሱ ነው። እነሱን የምናይ ይሆናል። እስከ መጨረሻው አብራ በኮሜንት በኔጌቲቭ ኮሜንት ነው ራሷን ያጠፋችሁ የምትሉ ሰዎች አንደኛ የቦኒን ታሪክ የማታውቁ ሰዎች ናችሁ። አታቋትም ቦኒን ማለት ነው። ሁለተኛ አፋን ኦሮሞ መስማት የማትችሉ ሰዎች ናችሁ። ልተርጉምላችሁ። ይቺ ቀን እንደምትመጣ እርግጠኛ ነበርኩ። ይቺ ቀን እንደምትመጣ እርግጠኛ ነበርኩ። የሆነ ታሪክ አለ ማለት ነው። ከናፍዩ አናንመ ጅሬኝ ነገራ ከዚህ በኋላ ህይወት በቅቶኛል። ሰርቼ የምኖረውን ህይወት አይቻለሁ። ወርን ሲንገድቺ ሰዲፋም ማቲንኮ በሎቲኮ ህሪዮንዲኮ እንዲኬሰ ይፋሙ ጉዳና ጎዳ አና ከናቦዴ በቆና ከናገኑ እኔ ከዚህ በኋላ እረፍት የሚሰጠኝ ጋይለ ሶምናኔ ስራም አይደለም ትዳርም አይደለም። ትዳርም አይደለም። ኮሜንት አላለችም። የእናንተ ኮሜንት አላለችም። ከነቦዴ በቆና ናገኑ ዱወ ቆፋል ከዚህ በኋላ እረፍት ለኔ የሚሰጠኝ ብቸኛው ነገር ሞት ነው። ይሄ ነገር እንደሚመጣ አውቃለሁ። አንድ ሴት ከምትኖረው ወንድ ጋር ደስተኛ ከሆነች ዝና አላት። ልጅ ከመንገድ ላይ እግዚአብሔር ያነሳት ልጅ ነች። ቲክቶክ ላይ በሚሰጡ ኮሜንቶች ምክንያት ነው ራሴን ያጠፋሁት የቱ ጋር ነው ያለችው። ብዙዎቹ ኮሜንት ነው ብለው ሲዘግቡ ስለነበረ ማለት ነው ይህንን ጥያቄ አቅርባለች። እና የእሷ ትንታኔ የሚቀጥለው ግን የሮጃለላ የተባለ ፕሮግራም ላይ የሰጠውን የባለቤቷን ቃል መነሻ በማድረግ እዚህ ቃለ መጠይቅ ላይ እሱ ምን አለ መሰላችሁ፣ ሁለት ፍቅረኛሞች እንዳሉት አድርጎ እና ራሴን አጠፋለሁ እያለች እያስቸገረችኝ ስለሆነ ለማንከባከብ ሞክሬ ነበረ ይላል። እና በዚህ መሀል ክፍተት ተፈጥሮ ይሆናል ወይ ጥሏት ሄዶ ወይ አለማግባባት ተፈጥሮ ይሄ ነገር ራሷ እንድታጠፋ አነሳስቷት ይሆናል የሚል አስናለችው። ወደ እኔ ካልተመለስክ ከኔ ጋር ካልኖርክ ራሴን አጠፋለሁ ብላው ነበር። ኦልሬዲ የቦኔ ፍቅረኛ ቦኔ ራሷን እንዳታጠፋ ነው ያገባት መጀመሪያው። እዚህ ጋር ፍቅሯት ወዷት ፈልጓት አይደለም ማለት ነው። ምን አለ? ከሱስ አወጣዋት አለ። ከሱስ አውጥቼ ያችኛውን አእምሮ እየጠበኩኝ እቺን ከሱስ አውጥቻለሁ፣ ከሁሉም ነገር ለይቻታለሁ። ቦኔ ሱሰኛ ነበረች። ስለዚህ ሁሉም ነገር አስትቻታለሁ። አሁን ህይወቷ እንድትመራ እፈልግ ነበር። እሷ ግን ያላንተ መኖር አልችልም፣ ራሴን አጠፋለሁ። ስለዚህ ልጁ ያገባት ቦኔን ራሷ እንዳታ
በርካታ ናቸው። አንድ ሰው ሁለት ሰው አይደለም እና ብዙዎቹ ይጋሩታል። ከፍቅረኛዋ ጋር በነበረው አለመግባባት ምክንያት ራሷን አጥፍታለች ብለው ያስባሉ። እንደዚህ አይነት ነገር ደግሞ ሲያጋጥም ምን መደረግ አለበት ወደሚለው እንመለሳለን። በቃለመጠይቃቸው ዙሪያም የተለያዩ ፎቶችና ቪዲዮዎች እየተለቀቁ የእነሱን ትዳር የሚበጠብጡ ሰዎች፣ ግንኙነታቸው የሚበጠብጡ ሰዎች እንደነበሩ እነሱም ገልጸዋል። እና አንደኛ ያለፈ ታሪክ ነው፣ ሁለተኛ ደግሞ በኤአይ የተሰራ ነው የሚል ምላሽ ሰጥተዋል። እንደው አንተ የምትወዳት ራሱ አይመስለንም ለገንዘብ ብለህ ነው እስከ ማለትም ደርሰዋል። እና እሷ እንግዲህ እንደምትወደው በግል የቲክቶክ አካውንቷ ላይ ብዙ መገለጫዎችን አሳይታለች ይላሉ። እንደዛ ነው የሚመስለው። ይሄ ደግሞ እሱ ላይ እጅግ የመጣበቅ ፍላጎት እንደነበራት ነው የሚያሳየውና እንዲህ መሆን ደግሞ የለበትም። ብዙዎቻችን ፍቅርን በሞት ማሸነፍ የሚለውን ከፊልሞችና ከመጽሐፍቶች የወሰድ ነው ይመስለኛል። ይህ ግን የፍቅር መገለጫ ነው የሚለውን አስተምሮ ማቆም እንዳለብን ነው የሚሰማኝ። አንድን ሰው ካላገኘው ራሴን አጠፋለሁ የሚለው ፍቅር አይደለም። ይሄ ነው ራስን ዝቅ አድርጎ ከማየት፣ ሁለተኛ የምንወዳቸውን ሰዎች በጣም አግኖና አግዝፎ የማየት፣ ወደ ፍጹምነት የማስጠጋት፣ ወደ አምላክነት ምንም ስህተት አይሰሩም እነሱን የሚመስል የለም የሚል አእምሯችን የፈጠረው ቅዠት ነው እንጂ በእውነተው ዓለም እኛ የምንወዳቸው ሰዎች እንደኛው ወይም እንደ ሌሎች ሰዎች ናቸው። ስህተት ይሰራሉ። ከእነሱ የተሻለ ሰውም ይገኛል በእርግጠኝነት። ያው አጋጣሚው ይሆናል አይሆንም ነው እንጂ በዓለም ላይ የለም የሚለው አስተሳሰብ አእምሯችን የፈጠረው ቅዠት ነው ይላሉ። በዚህ ዙሪያ ፈላስፎች ምን ይላሉ የሚለውን የምትፈልጉ ከሆነ ይዤ እመጣለሁ። ይሄ የደራሲዎች መገለጫ የሆነው ግን ሕይወትን በፍቅር ምክንያት መንጠቅ የሚለው የተሳሳተ ነው። ፍቅርም ተብሎ ሊጠራ አይችልም። ፍቅር ማለት ሁለት አካላት እኩል ለእኩል ተዋደው እኩል የሚሆኑበት ነው እንጂ አንዱ የበታች አንዱ የበላይ የሚሆንበት አይደለም። እንግዲህ እነዚህ በእነሱ ግንኙነት ላይ ይሰጡ የነበሩ ሀሳቦችን መሰረት አድርገው ከሆነ ቲክቶክ ላይ ሰዎች ሲገቡ ምን አስተያየት ሊመጣ እንደሚችል ማወቅ አለባቸው። እንዲያው ቅዱስም ነገር ቢደረግ ተቃዋሚ ተሳዳቢ አይጠፋም። ብዙ ሰዎች ደግሞ የኛ የተጋነነ ኑሮ እናሳይ የሚቀኑም ይኖራሉ የሚሉ አስተያየቶች ተሰጥተዋል። እና ለራስ ከፍ ያለ ግምት ይሰጣል የሚል ብቻ ሳይሆን የግል ህይወታችንን ስናሳይ የሚቀኑ ሰዎች አሉ። እነሱ ደግሞ መጥፎ ኮሜንት ሊሰጡ ይችላሉ። ምክንያቱም እሷ ከባለቤቷ ጋር ያላትን ግንኙነት፣ ያላትን እድገት፣ መኪና ስገዛ፣ ቤት ስትቀይር እንደዚህ አይነት ነገሮችን እያሳየች ነበረና ይሄ ደግሞ ብዙዎቹን አስቀንቶ ያልሆነ ኮሜንት ሊያሰጥ ይችላል። አንዳንድም ደግሞ ከባህላችን ያፈነገጠ ነገር አርጋለች አይነት ነገር እንዲያው ከልጁ ጋር በነበራት በዚህ የፍቅር መገለጫዎች ማለት ነው ከሱ ጋር የሚሰጡት አስተያየት አለ። ቲክቶክ ለመጀመር ስልጠና ማስፈልግ ሳይኖርበት አይቀርም። ብዙ ሰዎች በኮሜንትና በተለያዩ ነገሮች ሲያለቅሱ፣ ሲጎዱ አያያዛቸው ራሱ የኮንቴንት አሰራራችን ራሱ ትክክል አይደለም። ለፎሎወር ተብሎ የተያዙ ጭኖች ያሉ ይመስላል። በተለይ በግንኙነታቸው ተመልካቾችን የሚያማልሉ ሰዎች እነዛ ግንኙነቶች ከተበላሹ ፎሎወራቸውን ስለሚያጡ በፎሎወር የተያዘ ጭን እንደማለት ይመስላል። እና እንዲያው በአጠቃላይ ከቲክቶክና ከማህበራዊ ድረገጽ አጠቃቀም አንጻር ስልጠና ያስፈልጋል። በመጨረሻም ግን እንዲህ አይነት ራስን እያጠፉ ወይም ራስን በሞት አፋፍ ላይ ሆኖ ሪከርድ እያደረጉ ቪዲዮ መለቀቅ ለህብረተሰቡ ምን ያስተምራል? እንደዚህ ነገር እንዴት ማስቆምስ ይቻላል? የሚል ጥያቄ ያቀረቡም ነበሩ። እንዲሁም ያልሆነ አስተያየት በመስጠት እንኳን ሞትሽ የሚል ከሰው የማይጠበቅ አስተያየት ሰጥተዋል። እንዲህ ማለት ባይኖርባቸውም ግን ይሄ ነገር ጥሩ ትምህርት ይሰጣል ወይ? ለሰው ምን ትምህርት ይሰጣል? ያው መጥፎ እንደሆነ ይታወቃል። ግን እንዴት ማስቆም ይቻላል? የሞቱ ሰዎችን መቅጣት አይቻልም። እና በእነዚህ ዙሪያ እኛ ያጠናክር ነው ይሄ ነበረ። እናንተ የምትሰጡት ሀሳብ አስተያየት ካለ ጨምሩበት።